ፍቅር ሳመሩዬ ሊያስቸግረኝ ይውጅመመረኝ ምን ሆነሽ ነው? ፎንቃሽ ራቁቱን ነው። ምን እስኪ ዞር በይ። ሰላም ነው። እኔ ልወጣ ነው። በይ ውሃ ጨምሪለት። አምጣው፣ ቆይ ልጨምርልህ። አምጣው። እዚህ ጋር አረፍ አለብህ። የቱ ጋር አለቀቀም? አልነካሁም። እዚህ ጋር ነው። አመሰግናለሁ። ችግር የለው። ጓደኛሽ ነች? ማ? የቅድሟ? አይ እህቴ ናት። ቆንጆ ነገር ነች አይደል እንዴ? ይቅርታ። ቆንጆና በቤተሰብ ነው። ባንቺ ወጣ ነው ለካ። አባት አበባ ስጠኝ እስቲ። ላንቺ አልሸጥም። ለምን ሲባል? ለምን ነው ማሸጠው? መሸጥ ስለማልፈልግ። ስራ አበባ መሸጥ አይደለም እንዴ? ለምን ማሸጠው? አንተስ አበባ መግዛት ስራ ነው እንዴ? እንደውም ሁሉም ተሽጧል። አበባ ምንድነው ያልከው? እኔ ተው፣ ችግሩ ከኔ ጋር ነው። እኔ አናግረዋለሁ። ትተዋወቃላችሁ እንዴ? እንደዛ ነገር መኪና ውስጥ ጠብቀኝ፣ በኋላ እነግርሃለሁ። ምን ነው ቀና እንዴ? ምንም ያስቀና ነገር የለም። ተደጋጋሚ ነግሬሻለሁ። ስራ ቦታ አትምጪ፣ አትበጡጪ። ቀንተ ነው እንጂ ይገባኛል። ይጣሉት ሲነሳ ያማላ። አንቺ ግን ጤነኛ ነሽ? ሂጂ ሳትባይ ሄድሽ፣ ነይ ሳትባይ የመጣሽ ለምን ትበጠብጭኛለሽ? ምን ፈልገሽ ነው? ባካታስ መስል እኔን ማጣት በደንብ አሳዝነዋል። እንደውም ሄድሽ ሰላም ሰጥቶኝ ነበር። መምጣትሽ እየረበሸኝ ነው። ተይኝ። ቆይ አንተ ከሌሎቹ በምን ትለያለህ? ሌሎቹ እየፈለጉኝ አንተ ማትፈልገኝ ማን ስለሆንክ ነው? ማንም ስለሆንኩ አይደለም። የልጅ ጨዋታሽ ግን ደስ አይለኝም። መወደድሽን ለማወቅ መለመን አትፈልጊ። አብሮ መሆናችን እኔንም አንቺንም የሚጠቅም ሆኖ ሳለ እኔ ብቻ እንደምጠቀም ማሰብሽ ነው ችግርሽ። አባት ፈለሰፍ ወደዛ። እንደፈለግሽ ማሰብ ትችያለሽ። አንድ ነገር ግን ወቂ፣ ከተለያየ ሰው ጋር መምጣትሽ እንኳን ሊያስቀናኝ ከምን አይነት ሰው ጋር ነበርኩ ብዬ እንድጠይቅ ነው የሚያደርገኝ። የራስ ጉዳይ። ከመጀመሪያው ነው ደግሞ የጓደኛ ሚስት የምትሰማ። ደህና ነሽ ምሩዬ? ዛሬ ምንህም አላማረኝ። ለምንድን ነው መገናኘታችንን ይዙ እንዳይሰማ የፈለግከው? አንድ ነገር ልንገርሽ። ምን? አፍቅሬሻለሁ። ምን? እየቀለድክ መሆን አለበት። አልቀለድኩም። የጓደኛ ፍቅረኛ እኮ ነኝ። ረስተሃል? ፍቅር እኮ ይሉኝ ታያቀመሩ። እኔ እኮ ከይዙ በፊት እንድትነሽ ምሩ ምን ሆነሽ ነው? ጓደኛን ጠይቀው። ጎበዝ ምሩዬ። ይቅርታ በጣም ምሩ። ለምኑ? አንተ ምን አደረከኝ? ተው ግን ይዙ ይቅር። እኔ ሚስቴን አውቃታለሁ፣ አታስብ። እንዲፈትንኝ ነበር የላኩት። አንቺ ግን ታማኝ ነሽ። ይቅርታ ምሩዬ። እብዶች ሰዓቴን አስረፈዳችሁት። ዮኒ 1000 ብር ስጠኝ እስኪ። ትቀልጃለሽ እንዴ? የምሬን ነው። ቶሎ ስጠኝና ልሂድ። እዚህ ቦታ ማንም እንዲያየኝ አልፈልግም። ማለት የሚመጥነኝ ቦታ አይደለም ያለሁት። ገንዘቡን እያመጣ ያለው ግን አንቺንም የማይመጥንሽ ስራዬ ነው። በእናትህ ተፈለሰፈብኝ። ሰጠኝ እኮ ነው። ብር ስጠኝና ልሂድ። የለኝም፣ ዛሬ ኪራይ ከፍያለሁ። ደግሞ ይሄን 3 ቀን እየመጣሽ ከኔ ገንዘብ ሶስት ያል ነበር። ዮናስ ፍቅረኛ እኮ ነኝ። ካንተ ወስደው ነገር ትቆጥራለህ? አልቆጠርኩም፣ የለኝም ነው ያልኩሽ። ችጋራ አንተ ራሷ አትመጥነኝ። ምንድን ነው ያልሽው አንቺ? ይቅርታ አምልጦኝ ነው። አፌ እኮ ነው እንጂ ከልቤ አይደለም። ዝም በይ። ልብ ሲሞላ ነው አፍ የሚያፈሰው። በጣም ባለጌ ነሽ። ብሩን ከኔ እየወሰድሽ ለማን እንደምትሰጪው ማላቅ ነው የሚመስልሽ? ምንድነው በየቀኑ 1000 ብር ይዘሽ የምትመጪው? ለዛሬ እቀበልሻለሁ። ከነገ ጀምሮ ግን 1000 ብር ይዘሽ ከመጣሽ እንዳትመጪ። አሁን ሂጂ። የማይመጥንሽ ቦታ ላይ ነው የቆምሽው። ልክ ነህ። ያለ ቦታ የተገኘች ራሴን ያስገመትኩት ነኝ። ከኔ እየወሰድሽ የምትቀልቢ ሰው ከዛሬ ጀምሮ ያኖርሽ እንደሆነ እናያለን። አይሻ ዛሬም እየተከተለሽ ነው። አየሁት እኮ በእናትሽ። ገና ለገና ሰፈር ውስጥ እፈራለሁ ብሎ እንደፈለገው ሊያረግ ነው እንዴ? ማንንም ቢፈራው ምረት ምፈራ መስልሽ? ዛሬ አወራለሁ። ነይ ያልኩሽ እንዴ። ምን ፈልገህ ነው የምትከተለኝ? ምን ያንተበትባል? ተናገራ። ጉልበትን ተማምነ ሌላ ነገር አስበህ ከሆነ እኔ አልፈራም። እሺ አትከተለኝ በቃ። እንዳሰብሽው ክፉ አስቤ ሳይሆን ስለወደድኩሽ ነው የምከተልሽ። ምን? አዎ ስለምወድሽ ነው። ለማንም አይደነግጠው ልቤ አንቺን ለማናገር አቅም ስላጣ ነው እየተከተልኩሽ ፍቅሬን ባይኔ ማስታግስ። ኧረ እባክህ። እሺ ምን ይወደድክልኝ? ምንሽ ይጠላል? አይንሽን ብቻ እንዳልል የሚያምረው ፈገግታሽ ይታዘበኛል። ከንፈርሽ እንዳልል ጎራዳ ብትሆንም በልክሽ የተሰጠችሽ አፍንጫሽ ታምራለች። ጉልበት ብቻ አይደለም ምላስም አደገኛ ነው ለካ። እንዲህ በቀላሉ አወራሻለሁ ብዬ አላሰብኩም ነበር። ለካ ድንጋጤም ደፋር ያደርጋል። እኔ ግን ብዙም አልወድልህ ነገሮች አሉ። ምን ናት ውጁ? ጉልበት እንጂ ልብ ያለ አይመስለኝም። ቀርበሽ ካላየሽው እኮ ልብ ሩቅ ነው። እሱን እናያለን። ነፍሴ ተይ አትዘኝ። እንዴ ምሩ፣ እዚህ ምን ትሰሪያለሽ? ናፈከኝ እባክህ። ሚስቴ ብትወጣስ ኖሮ ትውጣ። ለኔት ሙሉ ስደውል አታነሳም፣ ቴክስቴን አትመልስም። ነይ በቃሽ፣ ከዚህ እንሂድ። ነይ ተነሽ። እንደውም አልሄድም፣ ገብቼ ነው የምገላግላት። ስርዓት ያዥ እንግዲህ። እኔ መዋወስ ሰልችቶኛል። ከዚህ በኋላ ያለመሆን ያውክ ማፍቀር ደደም ሆነ ይሳዝ። አንተንም ሀልቢት እያስጨነኩ ነው። እኔ ጨነቀኝ ብያለሁ። እኔ ግን ጨነቀኝ። አንተ የሞቀ ቤት ከሚስት ጋር ስታድር፣ እኔ ግን ባዶ ቤት ፍቅር፣ ብቸኝነት፣ ጸጸት ሊገለኝ ነው። እሺ እኔ ምን ላድርግ? አላውቅ።
መቼስ ከሚስትና ከኔ ምረጥ ማለት ነውር ነው። እሷ ግን ፍቅሬን ነጥቃኛለች። ምሩዬ በቃ ተውኝ፣ በቃ ራቀኝ። ትዳሬነት ብትውጪ በለኝ። አዎ ውጪ ከህይወቴ። እኔ ማለት ትዳር ነኝ በለኝና መንገድ ይልቀኝ። ሁኔታውን ላለማየት አይኔን እንደጨፈንኩ ነው። አውቆ ማየቱ ደግሞ ብዙ ነገር ያጠፋል። እሺ ምን አርጋልሽኝ? አንተ እኮ መነሻ መድረሻም አለ። እኔ ግን መንገደኛ ሆኜ ቀረሁ። ማረፊያ እንኳን የለኝም። መሀል ሰፋሪ አላሳዝንህ? እሺ የፈለግሽው ማድረግ ትችያለሽ። ነይ እንሂድ። ልቀቀኝ። ምኑን ላድርገው? ላፋፍ ልተወው? ሁለቱም እኮ ህመም ነው። ልክ ነህ። የሰው ቤት ውስጥ ገንጥሎ ገብቶ ሰላም ነህ አይባል። መልካም ትዳር። አስበይሺ ታይሽው አይደል? እንዲህ እየተጋደመ እኮ ነው ሂሳብ ጎደለ ምናምን የሚለው። ሲጠጣ ያድርና እዚህ ይጋደማል። አሁን መባረሪያ ሰዓቱ ደርሷል። ቆይ አምጪ። እሺ አሁን ደውይና ነይ በያት። ምህሩ ቶሎ ነይ። ምንድነው እንደዚህ አቻኩላችሁ የጠራችሁኝ? ስራውን ከስረሽ ከመዝጋትሽ በፊት የራስሽን እርምጃ እንድትወስጂ ነው። ስለምን ኪሳራ ነው የምታወሩት? በተደጋጋሚ ጊዜ ነግረንሻል። ሂሳብ ጎደለ ምናምን እያለ ያጭበረበረ ሲጠጣ ያድርና እዚህ ይጋደምልሻል። ስለምጠሉት ብቻ ሌላ ነገር አታውሩ። ይሄው እየሰራ አይደል እንዴ? አንቺው ነይ ዝም እያልሽ የምታቀብጫቸው። እኔ ማላውቀው የተፈጠረ ነገር አለ? ይሄው ነያ ተመልከቺ። ስራ ትቶ ተጋድሞልሽ። ሄኖክ ከዚህ በኋላ እዚህ ቤት እንዳትመጣ። ምን ነው ምን አረኩሽ ምሩ? ያረከውን ማብራራት አያስፈልገኝም። አይቼዋለሁ። እና ያለሁበት ሁኔታ ያወቅሽ ታባሪ ነው። እኔ እኮ ቤቱን የከፈትኩት ሰራተኛ ላስተኛበት አይደል? እናቴ እኮ 2 ቀን መንብሶባት ሳልተኛ ያደርኩ ለዛ ነው። እኔም እኮ ሳልረዳ ቀርቻ አይደለም። እኔም ስራዬ ከሚበደል አንተም ረፍት ከምታጣ ገንዘቡን ልክልሃለሁ። ሂድና እናተን አስታም። እውነት አንቺ ስራው ሰው ታገኛለሽ? እስክትመጣ እኔ ሰራተኛ አላጣም። አሁን ሂድ፣ ገንዘቡን አስገባልሃለሁ። ለተቸገረ ሰው በጎ ነገር ማድረግ ቸላት በል። በእጅ ያለውን ያልርደዋል ለሚለው እግዚአብሔር ከሰጪዎች ጋር የሚሰጥ ከተቀበልሽ። ኧረ እባክህ እነሱ ባሉበት ለምን ጠራኸኝ? ምን ችግር አለ? ምንም ደስ አይሉም። ጓደኞችን ባታገኛቸው ደስ ይለኛል። እንኳን ይዘህ ልትመጣ። በያት ከልጅ ነኝ እንግባ። አልቀልድኩም። ልዩነታቸው አይታየም እንዴ? በጣም ተራርቃቸዋል። የኔ እናት ቀን ያለፍኩት በእነሱ ነው። ዛሬ ተሳካልኝ ብዬ አልተዋቸውም። ከኔና ከነሱ መምረጥ ካለብህ ቆይ አትጠራጠሪ፣ እነሱን ነው የምመርጠው። በጣም ጥሩ። ከነሱ አላስበልጥሽም ነው? አይደለም፣ ሁለታችሁ የምትለኩት በየራሳችሁ መስፈርት ነው። እነሱን የመረጥኩት ግን ምርጫ የሚሰጠው ለመሄድ ያሰበ ስለሆነ ነው። ማለት እነሱን በመርጥ ልትሄጂ አይደል? ስለዚህ ራስሽን ምርጫ ውስጥ ካስገባሽ በምርጫ አትዘኝ። ነገ ብታጣ ዞር ብለው አይሁን። ምን አለች በላይ ኖሮኛ አልነበረም እኮ ማውቃቸው። ካላመንሽ ላሳይሽ። ነይ ምሩስ ትመጣለች ብላ ለማለት ሄደች። አልተመቻትም። ሰሞኑን ስራ ብር ይዞብኝ ብር አስፈልጎኝ ነበር። አንድ 10,000 ብር አታበድሩኝ? ይዙ እንደሱ አይነት ብር የለንም፣ ግን በጣም ብር አስፈልጎ ከሆነ ስልካችንን አስይዘን ነው ይሸጠን እንሰጣለን። ስቀልዳችሁ ነው።